ነው የወጣነው። እነሱም እንደዛ ሊሰሩበት ነው እናውቃለን። ግን አንዳንዴ እንደ እድሜሽ የሚመጥን ነገር፣ እንደ ሀገር እንደ ሃይማኖት የሚመጥን ነገር ትውልድን እያዳንን ብንሄድ ትውልድ በመጥፎ ነገር ከምንቀርጽ ለትውልድ ጸር ከምንወድ ትውልድን ከምንገድል ትውልድን ይዘን ጥሩ ጥሩ ነገሮች አገራችን እኮ ብዙ ባህል አላት፣ ብዙ የሚያስተምር ነገሮች አሏት፣ ብዙ ያልታዩ ነገሮች አሉ። በብዙ ነገር ማስተማር በብዙ ነገር መስራት ይቻላል። ይሄ ምንድን ነው? ሴት ወንድ ፈታ አገባ ወለደ ሄዶ ከሌላ ዝሙት ሰርቶ ወለደ እንዲህ አይነት ይሄ እኮ የሚደበቅ ነገር ነው። ይሄ አስጠያፊ ነገር ነው። ነውር ነገር ነው። ይሄ ነውር ነው። ብልግና ነው። ይህንን በአደባባይ መጥተው በዚህ የሚሰሩት ገንዘብ ይሄ ጥሩ አይደለም። ብቻ ደግሞ በእድሜያቸውም አይመጥንም። እኔ ልጆች ናቸው። አሁን እነሱ ቡርኬ ልጅ አለው፣ ሁለት ወጣቶች፣ አንድ ወንድ ልጅ። እኔ ትዝ ይለኛል ስንማር መጨረሻ ዘመን እኮ ሴት በዝቶ ወንድ የሚጠፋበት ጊዜ ይመጣል ብሎ ያስተማሩኝ አባት ትዝ እያለ ይመጣ። እግዚአብሔር ምስክሬ ነው። ብዙ የተማርኩት ነገሮች እየመጣ ነው እያየሁ ነው እና በዚች እኔ በጣም ትልቅ ሰውኛ አይደለም፣ እኔ ራሴን አውቀዋለሁ። ግን በተማርኩት በቤተክርስቲያን የተማርኩት የሆኑ አባት ትዝ ይለኛል ሲያስተምሩ መጨረሻ ጊዜ ልጆች አሉ ሴት በምድር ላይ በስታ አንድ ወንድ ለብዙ ሴቶች ይመጣል፣ ይሄ ጊዜ ይመጣል ብሎ የሚያስተምሩ አባት ትዝ ይለኛል። ልጆች ያ ነገር ሊፈጸም ነው በእኛ ጊዜ። ይሄ ኃጢአት ነው። እግዚአብሔርን ተመለሱ። ማርያም ምስክሬ ናት። እግዚአብሔርን ነው የምላችሁ፣ ተመለሱ። ትውልድ አትግደሉ፣ ወጣትን አትግደሉ። ወጣት ከነተ ጥሩ ነገር ፍቅርን አስተምሩ፣ የሀገራችሁን ባህል አስተምሩ። በቃ ብዙ ያልተሰራባት ብዙ መለወጥ የምንችልበት ሀገር ነው ያለንና እባካችሁ በተቻለ አቅም ወደ ራሳችሁ ተመለሱ። ከባድ ነው። በኋላ እንዳጠፉ እውነቴን ነው እላችሁ፣ እንዳጠፉ። ገንዘብ ወዳጃችሁ። አንዳንዴ ሰውንም አዳምጡ፣ ኦዲየንስንም አክብሩ። ከምንም በላይ ደግሞ እንደ አንድ ክርስቲያን ማህተም አንገቱ ላይ እንዳደረገ እንደ ኦርቶዶክስ ደግሞ ሃይማኖታችንንም አክብሩ። ቤተክርስቲያን ትሄዳላችሁ፣ ትጾማላችሁ አውቃለሁ። ስለዚህ የምትሰሙ ከሆነ ስሙ። አይ ብላችሁ የምትቀጥሉ ከሆነ እንግዲህ እኛም እናለን፣ እናንተም እንግዲህ መጨረሻችሁን ያሳምሩ። ሌላ እኔ የምለው ነገር የለም። እግዚአብሔር እኔ ልጆቼ እንደዚህ አይነት በዚህ አይነት መንገድ እኔ ያሳፍረኛል። አሁን ትናንትና የሰሩ ስራ ሲናታስቡ ሀይሜ የተናገረችው ቃል ልጅቷ አብሬ እኖራለሁ በኢየሱስ ክርስቶስ ኧረ ከባድ ነው። ማርያም እግዚአብሔርን እና ለማንኛውም እኔ ማውራት ያልቀር እኔ በጣም ስለምወዳቸው ነው እኮ እኔ ተቸገርኩ እኮ እነዚህ ልጆችን የእነዚህ ልጆች እንደ እኔ እንጃ እግዚአብሔርን እኔ አላውቅም። እኔ ለምን እንደዚህ እንደምሆንላቸው ራሴ ግራ እየገባኝ ነው። እኔ አላውቅም። ማርያምን እኔ እንጃ። በኢየሱስ ክርስቶስ መብርሃን ትርዳችሁ፣ ወደ ራሳችሁ ትመልሳችሁ። እውነት ቅዱስ ገብርኤል እንደው ዓመታዊ ክብረ በዓል ነው እሁድ የሚከበረው። ቅዱስ ገብርኤል ልቦናችሁን ይመልሱ፣ ወደ ራሳችሁ መልሶ በጥሩ ስራ ኦዲየንስን እያስደሰታችሁ እናንተም መልካሙ ናቸው፣ እግዚአብሔርንም እያስደሰታችሁ የምትሰሩትን ስራ ለመጀመር እግዚአብሔር ይርዳችሁ። ከዚህ ከሚያስጠላ ከዚህ ከዝሙት መንፈስ ከዚህ ወለድኩ አስረገዝኩ አብሬሽ ኖራለሁ ከሚል መንፈስ እግዚአብሔር አምላክ ያላቃችሁ። እኔ ምንም ነገር የለም። በተረፈ ግን ካስቀየምኳችሁ ይቅርታ። አራለም ለምዬ መልዕክት እኮ ነው። ለምን ታስቀይማለሽ? ልክ እኮ ነው። አላስቀየምሽም። ትክክል። የሁላችንም ሀሳብ ነው ይሄ ሀሳብ። እኛ እነሱ በዚህ መንገድ አንጠብቃቸውም። መቼስ እንግዲህ ደህና ትምህርትና ደህና ነገር ስለሚያስተምሩ መሰለኛ ትልልቆች ምናያቸው አይደል እንዴ? ምናይ ነገር ጠፍቶን እኮ አይደለም። ግን ብዙ ነገር ከነሱ እየወሰድን ነው፣ ብዙ ነገር እየተማርን ነው ብለን ነው እንጂ ስንት የሚታይ ነገር አለ። የሁላችንንም ሀሳብ ነው የተናገርሽው። በጣም አሁን ዛሬ ላይ እንደዚህ ያዩት ኦዲየንሶች ነገ ተነገ ወዲያ ደግሞ ይጠፋሉ። ጥሩ አይደለም ለነሱ። እንደ ቤተሰብ ነው የሚያዩዋቸው። አንድ ቀን ከቀሩ እንኳን እንዴት ነው የሚሆኑት? ስለዚህ ቲክቶክ ሲገባ ህዝቡ እንዴት ነው የሚሆነው? እንዴት አሁን ላይቭ ላይ ሲገቡስ እንዴት ነው መጡ ብለን ከተሰበሰብንበት ብትን ብለን የምንሄደው? ይሄ መውደድ አይደል? ለማ ተሰጠ ይሄ መውደድ? ማንም እኮ እዛ ላይፍ ላይ ቁጭ ብሎ ታፕታፕ አድርጉልኝ እያለ እኮ ነው የሚለምነው አይደል እንዴ? እነሱን ግን በአንድ ደቂቃ እንዴት ነው የምናደርጋቸው? የመውደዳችን ብዛት እንቅልፋችንን አተን 3 ሰዓት ቁጭ ብለን
ይሄን እድል ያገኛል። አንዳንዴ እኮ እግዚአብሔር የሰጠንን እድል በራሳችን እንትን ነው የምናጠፋው። ስለዚህ ይሄን እድል በስነስርዓት መጠቀም አለባቸው። ኦዲየንስ ማስቀየም የለባቸውም። አሁን ትላንት ኦዲየንስ እንዳለን የተቀየመው እንዳለ ነውር እኮ ነው መሲ፣ ነውር እኮ ነው ብልግና። ከአንድ ሰው ልጅ ማየት ብልግና እኮ ነው፣ ነውር ነው። በኢትዮጵያ ምድር ላይ አይደለም በዓለም እንዲህ ባለንበት ዓለም እንኳን አይተን አናውቅም። ባለንበት የትኛውም ዓለም አይተን የማናውቀውን እኮ ነው አሁን እየሰማን እያየን ያለ ነው አይደል እንዴ? ዲቃላ ወልዳ ይቅርታ አድርጊልኝ ይህንን ስለተጠቀምኩ ማለት ነው። እሱንም በማይታመን ነገር እንዲያርጌ ነው ከሱ ጋር የተኛሁት ባለችው ነገር አብሬ እኖራለሁ የምትል ሴት ምን አይነት ትምህርት ነው ከዚህ የሚወሰደው? ምን አይነት እንትን ነው የሚነገረው? በጣም ለጆሮ የሚዘገንን ለትውልድ የሚያስጠላ ይስሩ ስራ አይስሩ አይደለም ስራ ይስሩ። ግን ስንት አይነት የሚሰራ ስራ አለ። ዩቱብ የተከፈተው ሊሰራ ነው ሊቀመጥ አይደለም። አላቅም። እግዚአብሔር ልቦናቸውን ይመልስ፣ ወደ ልቦናቸው ይመለሱ፣ ማስተዋል ይስጣቸው እነሱ። ይሄን ነው የምለው። እኔም እራሱ ደግሞ እኮ ትተን እንዳንተዋቸው እኮ ውስጣችን ውስጥ ገቡ። እኔ ግራ የገባኝ እሱ ነው እንዳለ ልክ ግራ ገባኝ። ዝም እንላለን ስንልም አላህ እኔ ራሱ በጧል እኔ ዝም እላለሁ ብዬ በቃ እንትን እላለሁ ስል በጣም እንትን አለኝ ውስጥ እንዲህ ሳያቸው ወደ ቻናላቸው እጄን ይመራኛል ወደ ዩቱብ። ለምን እንደሆነ አላውቅም። ልክ ነሽ አብዬ፣ ልክ ነሽ እኮ እኛ እኮ አልጠላነውም፣ እንቅስቃሴያቸውን ስራቸውን አልጠላንም። ግን የሚሰሩት የድራማው ርዕስ የድራማው እንትን ለትውልድ የሚተላለፍ ትምህርት የለውም። ለዛ ነው እንጂ እኛ አልጠላነው፣ መስራታቸው ደስ ይለናል። መስራት እኮ ማሪያ ይሄ ደረጃ ደረስ እሷና እሱ ብቻ እንኳን ብዙ ነገር ይሰራሉ ማለት ነው። የሚያስተምር ክብራቸውን ጠብቀው ኦዲየንስ የሚያስይዝ ብዙ እኮ ስክሪፕት አለ። አሁን ላይ ነው እንትን እኮ ነው አሁን ሰው ወደ የማይሆን ነገር የሚሄደው ቪው ፈለጋ አይደል? ቪው ፈለጋ ነው ማለት ሰብስክራይብ ምንም አይደለም። የዛን ያክል አይደለም። አሁን እሱ ደግሞ ምንም ነገር ቢሰሩ ይታያላቸዋል። በቅመሙ አሁን በሁለት ቪዲዮ ተለቆ ነው ዛሬ ያቺ 9 ቁጥር ሄደ ባዲን በስንት መከራ ስታስቢ ማለት ነው። እነሱ እየሳቁ ቢመጡም እኮ በእንትን እኮ ነው የሚቀበሏቸው። ዝም ብለው ቡና አፍልተው ቤታቸው ቢመጡ ራሱ እንዴት ነው የሚያዩዋቸው? ውሃ እየተራጩ ቢመጡ እኮ ተመልካች በደስታ እኮ ነው የሚያዩዋቸው። እነሱ እነሱ እኮ አይታይላቸውም እውነት የተሰጠችን ደግሞ ሚያዝ ካቃተሽ ከባድ ነው። የዛሬውን ቪው ነው። ሴትዮዋ የፈለገችው መናገር ትችላለች፣ እዩ ተብዬዋ ማለት ነው። ግን እሷ የዕለት ገቢዋን እያገኘች ነው። እነሱ ግን የወደፊታቸውን እያጡት ነው ያለው። ነገ ሄዳለች። እነሱ ግን ብዙ ከነሱ የሚጠብቀውን ሰው እያጡት ነው። ማርያምን እያጡት ነው። እኔ እያሳራችን ነው ብለው አስበው ከሆነ እሷ ነገ ትሄዳለች። እነሱን እየጎዳኝ ነው እንጂ እየጠቀመች አይደለም። እሱ የቀን ገቢዋን ነው የምታገኘው። እነሱ ቀሪ ሀብታቸው ማን ነው? ኦዲየንስ ነው ቀሪ ሀብታቸው፣ እሱ አይደለችም። እኔ አላውቅም። ብቻ ድንግል ማርያም ወደ ቀልባቸው ተመልሳቸው፣ መብርሃን ተቀልባቸው እንደዚህ እንኳን አይሚዬ ወደቀች ይላለው ወላ መስዬ ብቻዬን ልጆች የሆነ ነገር ዞር አለባቸው ይላለው ማለት ነው። ዛሬ የሚቀየሩ ይመስለኛል። ካልተቀየሩ የራሳቸው ጉዳይ ብላችሁ የራሳቸው ስክሪፕቱ ማለቅ አለበት። ስክሪፕቱን የጻፈው ሚኩ ነው። ስለዛ ሚኩ ይሄንን ስክሪፕት አይጽፍም። ዜድ አይጽፍም። ኧረ በስመ አብ ወመንፈስ ቅዱስ አይጽፍም። የሚኩ ስክሪፕት አይደለም። ደራሲም የለውም፣ ስክሪፕትም የለውም፣ ተዘጋቢም የለውም። ኧረ ተው አለበት። ኧረ ስክሪፕት የለውም። ምንም ምንድን ነው ራሱን የቻለ ራሱ የሚሄደው እንትና ፍቅረኛና የልጅነት አንድ ቤት መኖር ምንድን ነው ይሄ? ይሄ በአቦ ሰጥ የተሰጠ ስክሪፕት ነው። ኧረ በዛ አስብበት፣ ጭራሽም አስብበት።
አስብበት ቆም ብለው ወዲያው ቪዲዮ ይቀረጽ። ኃጢአት ውስጥ አልገባም የሚቅርብኝ ከዚህ ነገር። ወይ ለዛውም የሚጾሙት አንገታቸው ላይ ክር ያሰሩት እምነት አለን የሚሉት ምን አይነት ነው? እንደዚህ አይነት ስክሪን እንደዚህ አረ ድራማ ቢሆን አልገባቸውም። የሰው ፍቅር እኮ ገንዘብ አይገዛውም። ትቀዳሻለች፣ ይህን ለጥፋሻለች። እየነገርኩሽ ነው አቢ፣ ከጎረቤት ቁጭ ብለሽ ቦልክሻለሁ። እየነገርኩሽ ሰላም እኮ ናት ያለው። አትቅጂኝ አቢ ዋ ሂጂበት ለጥፊን ማርያምን። ትላንትና እኮ ነው እሷ እንትን መልዕክት ልታስተላልፍ አቢ ከስራለች መሰለኝ። አቢ እኔ ቁጭ ብዬሻለሁ፣ ቁጭ አንቺ ካልወጣሽ አላወራ። እኔ ቦልክም ከውስጥ ያሉ ደግሞ ታያት ትቀመጥ ይላሉ፣ ታያት ይላሉ። እሷ እውነትም ወስዳ ወዲያው ልጥፍ አረገቻት። ከመለጠፍስ ማይተረፈች። አቤት ትናንት ስትናገርማ እንዴ መልዕክት ስታስተላልፍ የተመረቁ የነበሩ ሁለቱም አልተመረቁም ማለት ተመረቃችኋል ብዬ ኮርቼባችሁ ነበር፣ ግን ማይክ ናቸው። ትላንትማ ፋብላን ሀሳብ አስተያየት እየሰጠች የነበረችው ቻፕስቲክ ተቀብታ ዝንጥ ብላ እስክሪኑን በጥሳ ልትወጣ እንደዚህ ሰኒ ምን እንደምትላት ታውቃለች።